እሱን እንደጠቀስከው ሁሉ አብይን ደግሞ የማይኮራ ማንንም ሰው የሚያናግር ነጻነት አብዝቶ ያትረፈረፈ ዲሞክራሲን በሚያስደንቅ መንገድ ያሸጋገረ ብለህም አስተያየት ሰጥተሃል። ኢንፋክት የአብይ መከላከያ በአንዳንድ ሰዎች ላይ እርምጃ እንዲወስድም ሁሉ እስከ መጠየቅ ደርሰሃል። ፖለቲካል ክላሱን ቢረሽን አሁን ምን እናደርጋለን ብለህ እኔ ያኔ ፕሮግራም ሰርች እንደነበር አስታውሳለሁ። የሰኔ 15ቱ የአማራ ክልል ግጭት በተፈጠረበት ወቅት ምንድነው የምንፈልገው? የኤታማዦር ሹማቸው ተገድለው ፖለቲካ ክላሱን ሰብስበው እንዲረሽን ነው ወይ የምንፈልገው ብለህ ሁሉ እንዴ ምን ሆኗል ሰውዬ ምን አይነት ሀሳብ ነው እያቀበለ ያለው የሚል ድንጋጤ ተፈጥሮብኝ እንደነበር ታስሶ ይሄም የስዕሉ አካል ነው ልልህ ነው። መጀመሪያ ይሄ ሰው አይሆንም አልኩ፣ ተቃውሞ ደረሰብኝ። ከዛ በኋላ ኦኬ ብቻህን ስትሆንና ሁሉም ሰው አንድ አቋም ወስዶ አንተ ብቻህን ስትቆም ቆም ብለህ ማሰብ እንዴ maybe I'm wrong if everybody says something ሁሉም ሰው ይሄ ሰው ይሆነናል ካለና እኔ ብቻ ከሆነን እውነት ደምለ ራሴን መጣራት ጀመርኩ። ኦኬ ብላርክ ኦኬ ክሪቲካል ሰፖርት እንስጥ። የመጀመሪያዎቹ 6 ወራት አብይ ያደረገው ነገር የሚደነቅ ነበር። ይሄ የሚካድ አይደለም። ፖለቲካ እስረኞችን ፈታ፣ የፖለቲካ ምህዳሩን ከፈተ፣ የማህበረሰብ አካላትን እያገኘ የሚያደርገው ማናገር ማወያየት የሚደነቅ ነበር። ይሄንን መካድ ለኔ ንፉግነት ነበር። ምንም እንኳን ሪዘርቬሽን ቢኖረኝ በሰውየው አመራር ላይ መጀመሪያ አካባቢ ያደረጋቸው ነገሮች የሚደነቁ ነበሩ። ይሄንን ማበረታታት ይጠቅም ይሆናል በማለት ሜቢ በዚህ ከበረታታ ነው ሜቢ ከምተቸው ዳውትና ጥርጣሬ ያያለም ሜቢ ከዚህ ካበረታታ ነው ምናልባት በዚህ ሊቀጥል ይችላል በሚል ኦፍ ኮርስ አድርጌያለሁ። ምን ተሳስተሃል? ያንን ማድረግ ስህተት ነበር ሲያደርግ የነበረውን በጎና ፖዚቲቭ ነገር ማድረግ ትክክለኛ ማለት በኢትዮጵያ ውስጥ የነበረውን ነጻነት ማስተዳደርን የተቸገር ነው ብለህ ስትገልጽ አንተ አምባገነን ስልጣኑን እስኪያደላድል ድረስ ያለችውን ዊንዶ ኦፍ ኦፖርቹኒቲ ከነጻነት ጋር እንድታምታታ አይጠበቅም። ፖለቲካል ሳይንስ ነው ጥናት አይደለም። ስህተት አልሰራህም። ዛጋ ምን ነበር ስለነበረው አሁን ያለውን ዊንዶ ኦፍ ኦፖርቹኒቲ የፖለቲካል ሊበራላይዜሽን በመጠቀም የጋራ ፍኖተ ካርታ ማምጣት ላይ ፎከስ ካላደረግን በስተቀር this windows of opportunity will close። ይሄ ሰውዬ ወደ አምባገነን ለመሄድ ያለውን ፍላጎት የሚያሳካ ነው። ይሄን window of opportunity ወዲያ ማዶ ከዚህና ከዛ ቆሞ በመታኮስ የቃላት ጦርነት ከማድረግ ሰብሰብ ብለን የጋራ ፍኖተ ካርታ ማድረግ መቻል አለብን። በግልጽ በሚዲያ ከማድረገው ባለፈ የተለያዩ የፖለቲካል ሊቃንን በመሰብሰብ please let's come together jointly critical support እየሰጠነው ግን ኮንስትሬንት ማድረግ አለብን ብዬ ስናገር ነበር። በደርግ ጊዜ ለደርግ ክሪቲካል ሰፖርት ለመስጠት የገቡ ሰዎች ተበልተዋል እንደምታውቀው የሜሶን ሰዎችና አሁን ወደ ኋላ ሲያስቡት ገጥሞኛል ሰዎች ነው ያኔ ክሪቲካል ሰፖርት ለደርግ መስጠት ይቻላል ብለን ማሰባችን ስህተት ነበር ይላሉ። would you say the same? I don't think ስህተት አልነበረም እና ኃይሌ ሄደው ያንን መሞከራቸው ስህተት አልነበረም፣ ውጤትም ነበረው እና ኃይሌ ፊዳ ነገረ ጎበዜ ተመልሰው ያን ባደርጉ ኖሮ ህዝባችን መሬት ላራሹን በሚለው አዋጅ ተጠቃሚ አይሆንም ነበር። መስዋዕትነት ያስከፍሏቸዋል። ሆኖም ግን ባለችው ዊንዶ ኦፍ ኦፖርቹኒቲ ስር ነቀል ለውጥ ያመጣ ስራ ነው የተሰራው። በእኛ ጊዜም ይሄንን ነው የሞከርነው። ሴኩላሪዝምን በተመለከተ መጽሐፍ ላይ አንድ ጥያቄ አንስተሃል። ጽፈሃል። ሃይማኖትና መንግስትን በተመለከተ ያለን ግንኙነት በተመለከተ አንስተሃል። ራዲካል ሴኩላሪዝምም ችግር እንደሆነ ጠቅሰሃል። በዚህ ምክንያት ቀጥሎ ማነሳለህን ጥያቄ ጠይቀሃል። ሁለተኛም አንድ አኔክዶት ሰዎችን ስላንተ ሳትጠያይቅ የነገሩኝ ነገር ጃዋር አያቶላ በሉኝ ይላል አሉ። አንደኛ ትላለህ ወይ? ሁለተኛ ሪሊ በሴኩላሪዝም ታምናለህ? አያቶላ ይሉኛል የሚሉኝ ለምን እንደሆነ ደግሞ ታውቀዋለህ። ኢምፕሊኬሽኑ ምን እንደሆነ አያቶላ ራሳቸው እያሉኝ በሉኝ ይላል። አያቶላ ሲሉኝ ለምን እንደሚሉኝ ያውቃለሁ። ግን አጀንዳ አድርጌው ለምን መሰለም አልቆመው አጀንዳ ማድረግ አልፈልግም። ከዛ ያለፈ እኮ ማይሉኝ ነገር የለም። ብዙ ነገር ይሉኛል አይደል? ግን I don't care። ለዛ ነው የምተው። ኢምፕሊኬሽኑን ግን ሳላውቀው ምን ወዴት ዳርዳሩ ወዴት እንደሆነ በደንብ ነው የምረዳው። ምንም አይገርመኝም። እኔ የፈልጌው ሳይሆን
ይሄን ላንተ የሚሉት ሰዎች ደግሞ አያቶላን እኔን ከምን ጋር ለማያያዝ ሞክረው ሲጠቀሙበት የነበሩ ሰዎች ናቸው። ለምን አትነግራቸውም? አሁን አንተ በሴኩላሪዝም ታምናለህ ወይ? ምን አይነት ጥያቄ ነው? ሌላ ሰው ቢሆን እኔን ትጠይቀኛለህ? ትጠይቃለህ? እኔ እጠይቃለሁ። ኖ አላጋጠመኝም፣ ግን እጠይቃለሁ። ማንን ከምን ጋር እንዳገናኘው አላውቅም፣ ግን አይደለም። ይሄንማ ማቆም አለብህ። እንዲህ አይነት እስላሞፎቢያ እኔ እኮ ጥያቄ እኮ ይኸውልህ፣ መጽሐፍ ላይ በጻፍከው ይዘት ላይ ተመስርቼ አንድ ጊዜ ስማኝ፣ ቆይ በጽሐፍ ላይ በጻፍከው ነገር ተመስርቼ ሰዎችን ስጠይቅ ደግሞ ይሄንን ይላሉ። therefore here you have a chance to make yourself clear። በሴኩላሪዝም ታምናለህ ወይ ስልህ it should be easy for you to say አዎ ወይም አይ። ከምንም ነገር ጋር አተሳስረው and trust me የክርስትና ለምሳሌ ልንገርህ፣ መስቀል አርጎ ፖለቲካ ለመስራት የሚሞክር ሰው ቃለ ምልልስ ለማድረግ ሲያጋጥመኝ am 100% sure ይሄን ጥያቄ እንደምጠይቅ። ስለዚህ ከምንም ጋር አታስተሳስረው። ቴዲ ጥያቄው ለምን እንደመጣ አንተ ምን የምናውቃለን፣ ግን አንተ ያልከው ወዳልከው እንሂድ። አሁን እኔ ኢትዮጵያ ውስጥ ሴኩላሪዝም እና ፌዴራሊዝም እና ዲሞክራሲ ሶስቱ ደጋግሜ የምሰው ወሳኝ ናቸው ብዬ የማምነው። ሴኩላሪዝም አይደለም ብዛ ሃይማኖት በሆነ ሀገር ውስጥ ተውና አንድ ሃይማኖት ባለው ሀገር ውስጥ የስቴት ኢንስቲትዩሽንስ እና ሪሊጂየስ ኢንስቲትዩሽንስ ክራይቴሪያ ያለው ቱ ኢንቶለሬሽን ብዬ ያስቀምጡት መጽሐፍ ውስጥ በዛ መቀጠል ለሀገርም ለሃይማኖት መብት ለስቴት ሴኩሪቲ ለማህበራዊ ሰላምም ወሳኝ ነው። እሺ ድህረ ብልጽግና በተመለከተ ወደ ኋላ ወደፊት እየሄድን ስለሆነ የምናወራው ብዬ ነው። በመጽሐፍ ላይ እንደ መውጫ ያልከው የመጨረሻ ክፍል አለ። የመጨረሻ ስለሆነ አይደለም ይሄን ጥያቄ ማለት ነው። ጀስት ወደፊት ወደ ኋላ መሄድ ስለፈለኩ ብቻ ነው። መገንጠልም ጣጣ አለው፣ ማዕከላዊ ስልጣኑን በበላይነት መቆጣጠርም ችግር አለው። የሚሻለው ዴሞክራሲ ነው የሚል መፍትሄ አስቀምጠሃል እዛ ላይ። አንደኛ ስለዚህ አሁንም ያለህ ትችት በስርዓቱ ላይ ዲሞክራሲያዊ መሆን አለበት ነው እንጂ የመዋቅር ትርምት ያስፈልገዋል ብለህ አታምንም ማለት ነው። አሁንም አቋምህ ህገ መንግስቱ መነካት የለበትም የሚል ነው። ህገ መንግስቱ እንደምታውቀው ከሁለት አቅጣጫ ትችት ይቀርብበታል አይደል? አንደኛው በትርክት ይቃረነኛል፣ ጥቅሜን አያስጠብቅም ከሚል ከአማራ ብሔረተኝነት በኩል፣ በሌላ በኩል ደግሞ ያን ያህል ጎልቶ ባይሰማ እንኳን አብላጫ ቁጥር አለን ለሚሉ ብሔሮች ብቻ የተሰራ ህገ መንግስት ነው። አነስ ያለ ቁጥር አላቸው ለሚባሉ ብሔሮች ዘላለማዊ ባርነት ነው የሚሉም ልሂቃን አሉ። በመዋቅሩና በህገ መንግስቱ ላይ የሐሳብ ለውጥ የለህም? ያ አካል ስለ ኢትዮጵያ ህገ መንግስት ውስጣዊ ጉዳይ ብቻ አይደለም ያነገረው። ባለፉት 50-60 ዓመታት በኢትዮጵያ የተደረጉ ትግሎች የዳሰሰ ነው። እነዚህ ትግሎች ውስጥ ሁለት አማራጭን ተከትለዋል። አይ የማዕከላዊ መንግስቱ ጨቋኝ አፋኝና በዝባሽ ስለሆነ መፍትሄው መውጣት ነው፣ ኤግዚት ኢዝ ዘ ቤስት ስትራቴጂ ብለው ይገፋሉ። ኖፕ አዎ የማዕከላዊ ስርዓቱ በዝባይ ነው፣ ጨቋኝ ነው፣ መፍትሄው ማዕከላዊ ስልጣኑን መቆጣጠር ነው ብለው ይሞክሩ አሉ። ሁለቱም አላስኬደም። ሁለት ምክንያት አስቀምጫለሁ እዛ ውስጥ። አንዱ የስቴት ፎርሜሽኑ ጀምሮ ማዕከላዊ መንግስት ከፍተኛ የሆነ የሪሶርስ ክምችት ስላለው ኤግዚት ብታደርግ ራሱ ፖለቲካል አውቶኖሚ ታገኝ ይሆናል እንጂ የሴኩሪቲ እና የኢኮኖሚክ አውቶኖሚ ማግኘት አትችልም። ለዚህ ምሳሌው ኤርትራ ነው። ህወሓት ደግሞ በመለስ መሪነት ከኢሳያስ የተለየ አቅጣጫን ተከተለ። ምንድነው የተከተለው? አይ ማዕከላዊ ስልጣንን በመያዝ ማዕከላዊ ስልጣንን በመያዝ ችግር መፍታት እንሞክራለን አሉ። እሱም መፍትሄ አላመጣም። ስለዚህ የሚያዋጣው ምንድነው? ዲሞክራሲ ስለኔ ስለ ምርጫ አይደለም እያሰብኩ ያለሁት። ዲሞክራሲ አሰ ቱል ኦፍ ዳይቨርሲቲ ማኔጅመንት፣ ብዝሃትነትን ማኔጅ የምናደርግበት። ይሄ ስለ አብይ ፖስት አብይ ምናምን አይደለም። አብይም ሆነ ከሱ በኋላ የሚመጡ ሰዎችም ኖረው ከዛ በኋላ ለኢትዮጵያ የሚያዋጣው ምንድነው? ኢትዮጵያ ውስጥ የዜጎች መብትን እና የስቴት ኮንቲኒቲን የሀገረ መንግስቱን መቀጠልና የዜጎች መብትን የህዝቦች መብትን አመጣጥሮ ለመሄድ የሚያዋጣው ምንድን ነው ብለህ ስታይ ኤግዚትም አያዋጣም፣ ዶሚኔሽንም አያዋጣም። የሚያዋጣው የፖለቲካውን በዲሞክራሲያዊ ቀመር ማኔጅ ማድረግ ነው የሚል ነው።
እሱ ገባኝ። ግን የኔ ጥያቄ እኮ ህገ መንግስቱና መዋቅሩ ላይ የተለየ ሀሳብ ለውጥ አድርገሃል ወይ ነበረ ጥያቄ። እና በህገ መንግስት ላይ፣ በአስተዳደር መዋቅር ላይ፣ በፖለቲካ አይነት ላይ፣ በአዲስ አበባ ጉዳይ ለምሳሌ በአገር ባለቤትነት በመሳሰሉ ጉዳዮች ላይ ሆነ አንተ ከዚህ በፊት በተናገርክባቸው በጣም ጠንከር ያለ አስተያየት ባለህ ጉዳዮች ላይ ያደረከው የሀሳብ ለውጥ አለ ወይ? አይደለም በህገ መንግስት ላይ ህገ መንግስት ሁለቱም ክፍት መሆን አለበት ብዬ ጽፌያለሁ። አዲስ ስታንዳርድ ላይ ተነው ሁለቱም ሀሳብ ሁለት ነገር ነው በህገ መንግስት ላይ ያለው። አንዱ ህገ መንግስቱ አይነኬ ነው የሚል አለ። ሌላው ህገ መንግስቱ ተቀዶ መጣል ይላል። አይ ሁለቱም መሆን የለበትም። ህገ መንግስቱ ህገ መንግስታዊና አካታች በሆነ መልኩ ለውይይት መቅረብ አለበት። ሁሉም ባካተተ መልኩ ለውይይት መቅረብ አለበት። ለምሳሌ የአማራ ወገኖቻችን ህገ መንግስቱ ውስጥ አልተካተትንም ይላሉ። ህገ መንግስቱ ሲረቀቅ ይሄንን ሲሪየስሊ መውሰድና የሚቀጥለው ላይ ማንኛውም የፖለቲካ ማህበረሰብ ተገለልኩ የሚልበት ሂደት እንዳይፈጠር ማድረግ አለብን። ይሄን የጻፉበት ምክንያት አለኝ። አሁን ብሔራዊ ናሽናል ዳያሎግ በሚል ሰበብ ህገ መንግስት ወደ ማሻሻል እየሄዱ ነው። ሚስቴክ መድገም የለብንም። ህገ መንግስቱን በውይይት መሻል ያለበት በውይይትና በስምምነት ኮንሰንሰስ በሆነ መልኩ መሻሻል ያለበት ነገር ሊሻሻል ይገባል። ያን ግን የምናደርገው ህገ መንግስቱን በመቅደድም ሳይሆን ህገ መንግስቱ አይነካም ብለን ድርቅ በማለት ሳይሆን በሩን ክፍት አድርገን ወደ ድርድር በመሄድ ነው። አይ ቲንክ ይሄ ዜና ይመስለኛል። በሌሎቹ ጉዳዮች ለምሳሌ የፖለቲካ አይነት ለውጥ ያስፈልጋል ብለህ ታምናለህ? መጽሐፍ በአንድ አጋጣሚ ማንስተኸው እንደነበር ትዝ ይለኛል። በመጽሐፍህም ላይ ለምን የብሔር ፖለቲካ አራመደ ብለው የሚተቹኝ ሰዎች አሉ ብለህ አድሬስ ልታደርገው ሞክረሃል። የብሔር ፖለቲካን በተመለከተ ከዚህ በፊት ደግሞ በምርጫም በፍጥጫም ብለህ የአዲስ አበባን ህዝብ ያስፈራራህበት ነው ብለው እኔ ጉዳይ ነበረ። ኢሌክሽንስ ሃቭ ኮንሲኩዌንስስ ብለህ ያስፈራራህበት እንትን ነበር። እሱን በተመለከተ የሀሳብ ለውጥ አድርገሃል። ያንንስ ማለት ትክክል ነበር? በዚህ አጋጣሚ ከምርጫ ጋር ያይዘህ ላነሳኸው አይ ቲንክ የምርጫ ህጋችንን ኬርፉሊ ማየት አስፈላጊ ይመስለኛል። አሁን ያለው የፈርስት ፓስት ፖስት የሚባለው ዊነር ቴክ ኦል ፎርሙላ አደጋ አለው። ፕሮፖርሽናል ሪፕሬዘንቴሽን የሚለውን ወይ ኦፕሽን ማየት አለብን። ይሄ አንድ ላይ የማቀርበው ሀሳብ ነው። ሌሎች የሚያቀርቡት ኬርፉሊ ማየት መቻል አለብን። ሰፋ አድርገን ምንድን ዋናው ነገር ህብረ ብሔራዊና በተለይ ደግሞ እንዳሁኑ ፍራግመንትድ በሆነ ማህበረሰብ ውስጥ ወደፊት የፖለቲካ ቀመር ሲሰራ ረጋ ብሎ የሌሎች ሀገሮችን ማየት። ይሄን የምለው ለምንድን ነው? አንተንም ሌሎችንም ጋብዛለሁ። በስፋት የጻፍኩበት ነው። የሚቀጥለው መጽሐፌ ላይ ደግሞ በስፋት ጽፌበታለሁ። አሁን አብይ ፕሬዚደንሻል ሲስተም ለማድረግ እየሄደ ነው። ፕሬዚደንሻል ሲስተም የራሱ ጠቃሚ ጎኖች አሉት። ፓርላሜንታሪ ሲስተም የራሱ ጠቃሚ ጎኖች አሉት። የሌሎች ሀገሮችን ተሞክሮ አይተን ከሀገራችን ነባራዊ ሁኔታ ጋር አያይዞ ማስተካከሉ ገንቢ ነው። ቤዚካሊ የኔ ሜሴጅ ምን ነበረ እዛ ውስጥ we should not make አንደኛ ፕሮሰሱ የኮንስቲቱሽናል ዲዛይን ፕሮሰሱ ሁሉን አካታች መሆን አለበት። ማንም ሰው ከበር ውጭ ቀረው ብሎ ነገ ግድግዳውን የሚደበድብበት መስኮት የሚሰብርበት አጋጣሚ መኖር የለበትም የሚል ነው። መልካም። ቅድም አንዲት ጨረፍ ያረካት ነገር አለችና ሳላነሳት እንዳልሄድ ብዬ ነው። ጌታቸው አሰፋን ስለጠቀስክ መቀለ ለመሄድ ከወሰንክ በኋላ ውይይቱን እንደሰረዝክ የገለጥከው በእርግጥ ጌታቸው አሰፋ በህወሓት አመራርነት ስለተመረጠ ነበር? አዎ። ኦኬ ደን መጽሐፍህ ላይ ምን ብለሃል መሰለህ? አንተ ከህወሓት ጋር ስትደራደሩ ባልከው ማለት ድርድር ይካሄድ ነበረ፣ ከጀርባ ድርድር ይካሄድ ነበረ እና በህወሓት በኩል የቀረቡ 3 ቅድመ ሁኔታዎች ነበሩ ብለህ የጠቀስካቸው ነገሮች አሉ። 3 ቅድመ ሁኔታዎች። አንዱ ተፈጸሙ ለሚባሉ ጥፋቶች ተጠያቂነትና በቀል እንዳይኖርባቸው ወይም ኢሚኒቲ አጌንስት ፕሮሲኪዩሽን፣ ያፈሩት ሀብት ንብረት እንዳይወረስባቸውና ትግራይ ከውጭም ሆነ ከውስጥ ለሚመጣ አደጋ እንዳትጋለጥ ዋስትና ማግኘት ነበሩ ብለሃል። በዛ ደረጃ ተስማምተህ ስልጣን ከለቀቁ በኋላ ተመሳሳዩን ነገር በማንሳት እነሱን መጠየቅ አይከብድም? በቀል አለመወጣት ፕሮሲኪዩት ያለመደረግ ነገር አንድ ነገር ነው። ነገር ግን
ከፍተኛ ወንጀልና በደል በህዝብ ላይ የሰራን ግለሰብ መልሶ ከዛ ፊትም ያልነበረውን ሹመት መስጠት አት ታይም ሪኮንሲሊዬሽን በሚያስፈልግበት የሪኮንሲሊዬሽን ጀስቸር በሚያስፈልግበት ወቅት ላይ እሱን መልሶ ወደፊት ማምጣቱ ያስተላለፈው መልእክት ነበር። ያስተላለፈው መልእክት ምንድነው? ኮንፍሮንቴሽናል ነበር። ያ በተለይ ደግሞ የማዕከላዊ ስልጣን በያዘውና ወደ መቀሌ በገባው ቡድን መካከል መቀራረብ እንዲመጣ ስንወተውት ለነበሩ ሰዎች አስደንጋጭ ነበር። ምንድነው የተባልነው? ሉክ እናንተ ምንድነው እኛ ስንል የነበረው ለአብይ አይ ህወሓቶች ሰላም ይፈልጋሉ፣ አታገሏቸው፣ ኮንፍሮንቴሽናል አትሆኑ፣ አሁን እናንተ ናችሁ ማዕከላዊ ስልጣን ያዛችሁት፣ ሆደ ሰፊ ሁኑ ስንል በዛ ወገን ደግሞ እሱን ወደፊት ሲያመጡ ምንናገረው ጠፋ። ደዚህ it was very difficult ታውቃለህ። የዛ ጊዜ የህወሓት ላይ የሚደረገው ነገር በቃ ህወሓት ስልጣን ለቋል፣ ሊቭ ዘም አሎን we need to reintegrate them ስንል የህወሓት ተላላኪዎች እየተባለ ነበር። ከህወሓት ሳይድ ደግሞ ጌታቸውን ወደፊት ሲያመጡት ያስተላለፈው መልእክት it was not helpful። እንዴ ጃር ከዛ በፊት በመዋቅር ውስጥ በደህንነትም በምንም በብዙ ወንጀሎች ውስጥ የተሳተፈውን አብይ አህመድን ከዛ በፊት ያልነበረውን የጠቅላይ ሚኒስትር ፖዚሽን ለማሰጠትና ለመስጠት ከቻላችሁ እናንተ የህወሓት ሰዎች ያን እንዳያደርጉ ለምን ትከለክሏላችሁ? ተሸናፊ ናቸውና እኛ እንምረጥላችሁ አይሆንም? አይደለም። በተለይ እንደ ጌታቸው ሁለት ነገር የጌታቸው ጋር አንዱ ከአብይ ጋር ከፍተኛ ቴንሽኖች ነበሩ በራሳቸው ጉዳይ። ሁለተኛ የስርዓቱ ምናልባት መለስ ከሞተ በኋላ የስርዓቱ ክፋትና ጭካኔ ፊት ሆኖ የወጣው እሱ ነው። ስለዚህ ለምሳሌ ስለ አባዱላ የጻፉት አለ። በብቃት ረገድ ካየው ለውጡ ምናልባት መምራት የነበረበት አባዱላ ነው። ሆኖም ግን በስርዓቱ በጣም ከመቆየቱ የተነሳ ስሙ ከለውጥ ጋር ሳይሆን ከጨቋኙ የቆርሞ ስርዓት ጋር ነው የሚያያዘው። that's why we wanted a new face። ህወሓት ውስጥ የፈለግነው ምንድነው? ለማቀራረብ ከተፈለገ ህወሓት ውስጥም ከዚህ በፊት የነበረው ፌስ ሳይሆን ለየት ያለ ሰው መምጣት ጠቃሚ ነው። ልምረጥላችሁ ነው መርጣቸው። እኔ እኮ መንግስት አይደለሁም። እኔ ማዕከላዊ መንግስት ስልጣን ነው። መጽሐፍ ላይ እንቅስቃሴ ቺፍ ስትራቴጂስት ነኝ ብለሃል። I mean you positioned yourself like that? yes for the struggle ደግሞ ምንድን ነው ያልኩት ኮንክሉዥን ላይ መጀመሪያ ላይ የሳው at a driving seat during the resistance ከዛ በኋላ I was not at the driving seat so በነገራችን ላይ ቀጥል በነገራችን ላይ እሺ በተለያየ ጊዜ ስጠቅሰው ያለሁኝ ማለት እኔ ህወሓትና የትግራይ ልሂቃን ወደ ማዕከሉ እንዲገቡ ለማድረግ ነው ስጥር የነበረው ትላለህ፣ ግን ተግባር ይሄንን ያሳይ ነበር አይመስለኝም። ማለት በብልጽግና በኩል ማንኛውም ችግር የሚመነጨው ከህወሓትና ከትግራይ ነው የሚለውን ትርክት ኢንዶርስ አድርገህ ነበር ባይነኝ። በአደባባይ የሚዲያ ገለጻዎች፣ በተለያየ ቦታ አፋርም ሌላም ቦታ ሄደ በመሰጣቸው አስተያየቶች ያገዛዙን ማለት የአብይን ትርክት ኢንዶርስ አድርገህ የነበረ ይመስላል፣ ኢንክሉዲንግ መቀለላ ለመሄድ በመወሰን ማለት ነው። ሶ እንዴት ታስታርቃቸዋለህ ሁለቱም? አገር እንደገባው ከብዙ ጋዜጠኞች ጋር ስናገር የነበረው ያ ብቻ ሳይሆን ዲፕሎማቶችን ሰብስቤ ስናገር ፐብሊክ ሪኮርድ የዛ ጊዜ ህወሓት ይመለስ ማለት እኮ እንደ ኃጢአት የሚታይበት ጊዜ ነበር። በዛ ጊዜ ደፍሬ ይሄንማ ኢትስ አንፌር ደፍሬ ኖ በተለይ ህወሓትን ሲታገል ለነበረ ሰው ኖፕ ህወሓት መገለል የለበትም፣ ህወሓት ሪኢንቴግሬት መደረግ አለበት፣ የህወሓት አመራሮች መመለስ አለባቸው፣ ሴኩሪቲ ፌደራል መንግስቱ ሴኩሪቲ ጋራንቲ ማድረግ አለበት። አንዱ በላይ ከዲፕሎማቶች ጋር ሲያጋጨኝ የነበረው ነገር አንተ ግጭቱ ስለቆየ ስለ ግጭት ብቻ ነው። መቀሌ ነበርኩ ባለፈው ሳምንት፣ ከአብይ ጋር ነበርኩ ዛሬ ጠዋት፣ ምንም ችግር የለባቸውም። ኖ አንተ ያልሰማኸው ያልተረዳኸው ነገር ሊኖር ይችላል። ያለው ሪሌሽን ፎርማል በሆነ መልኩ ተደራድረው የነሱም ሴኩሪቲ ጋራንቲድ ሆኖ እና አብይ የሚፈሉት ትሬት ሪዞልቭ ተደርጎ
ወደፊት መሄድ አለብን በማለት ስጽፍም ስናገርም ሰውተውትም ነበር። እሺ ወደ ሌላ ጉዳይ ልሻገር። የውጭ ጉዳይ ፖሊሲን ጉዳይ አነሳለሁ ብዬ ነበር ቅድምና አስተያየት ሰጥቼበታለሁ። እኔም ከደረጀ ጋር ስታወሩ ሪፈር ስታደርግ እንደውም ያንን ዝግጅት ያየኸው ሁሉ መስሎኝ ነበር። ሶ ጀስት ለማንሳት ያክል ኤርትራን በተመለከተ በጣም ጥረት ያደረክ ይመስላል ኤርትራን ዶሜስቲኬት ለማድረግ ማለት የኤርትራ ጉዳይ የውስጥ ጉዳይ ነው ለማለት ሁሉ የቃጣህ ይመስላል። ደረጀ ሲጠይቅህ መግባቱ ትክክል ነበር ወይ ሲልህ ትልቁ ስዕል ይታይ ብለህ የኤርትራን መንግስት መግባት ሁሉ ለማውገዝ በጣም ተቸግረህ ነበር። ስለዚህ ሻዕቢያን አፒዝ ማድረግ የፈለከው ለምንድን ነው? አዎ የኤርትራን ጉዳይ እንደ ቶታሊ ፎሪን አላየውም። እኔ እንደ ሱዳን ወይም እንደ ኬንያ አላየውም። የኤርትራና የኢትዮጵያ ግንኙነት ውስብስብ ነው። ረጅም ደም አፋሳሽ ጦርነት ተካሂዶ ፖለቲካል ሴፓሬሽን የፖለቲካ መለያየት ተፈጥሯል። ሆኖም ግን የኢኮኖሚና ማህበራዊ መለያየት አልተፈጠረም፣ ሊፈጠርም አይችልም። የኢትዮጵያና የኤርትራ ማህበራዊና ፖለቲካ ኢኮኖሚያዊ ቁርኝነት ሊላይ አይችልም። ኤርትራን እንደ ሌላ ጎረቤት ሀገር ማየትም ስህተትም ነው፣ ከእውነትም የራቀ ነው፣ ፕራክቲካል አይደለም። ለምን? ምክንያቱም የኤርትራና የኢትዮጵያ ኢኮኖሚ አብሮ የመጣ ነው። ለረጅም ጊዜ ተለያይቶ አያውቅም። ኢንተርዲፔንደንት ነው። የኤርትራ የፖለቲካል አውቶኖሚ ከኢትዮጵያ ብትወስድም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም። ከኢትዮጵያ ኢኮኖሚ ጋር የተቆራኘ ነው ኑሮ። ያ ብቻ አይደለም፣ ኢትዮጵያ ራሱ ከኤርትራ አውቶኖመስ መሆን አትችልም። አሁን እኮ ይሄ የዛሬ 6 ዓመት ይሄን ስል ዲስሚስ ያደርጉ የነበሩና አብይ አሁን የባህር በር እንፈልጋለን ብለው በየቦታው ይዞራሉ። የባህር በር እንፈልጋለን አሉ እንጂ አሁን ያልከውን ሀሳብ መቀበላቸው እርግጠኛ አይደለሁም። እና ዋናው ነገር ምንድነው? ኢትዮጵያ ከኤርትራ ትጠቀማለች፣ ኤርትራም ከኢትዮጵያ ትጠቀማለች። ያ ብቻ አይደለም፣ የዚህ ሁለቱ ማህበረሰባዊ ቁርኝነት ቀላል አይደለም። የ2018 ላይ ቦርደሩ ሲከፈት የነበረው ነገር ዱ ዩ ሲ ዛት ካይንድ ኦፍ ስታፍ ኤኒዌር ኖ ዩ ዶንት ጃዋር የፈለገ ምክንያት ብትሰጥ ነው የምልህ የአዲስ አበባው መንግስት የአስመራውን መንግስት ጋብዞ የራሱ ግዛት በሆነ ግዛት ውስጥ ያለን ህዝብ መጨፍጨፉን አለማውገዝ ማለት is it fair ጃዋር? ሉዓላዊ ነኝ ያለ ሉክ የተባበሩት መንግስታት ሉዓላዊ ነኝ ብሎ አውቆታል የሚባል ሌላ አገር የሆነ ሰራዊት ወደ ትግራይ በማዕከላዊ መንግስቱ ትብብርና ግብዣ ወደ ትግራይ ገብቶ ጭፍጨፋ መፈጸሙን ለምን ያን ያህል ለማውገዝ ተቸገረ? ማውገዝ ቀላል ነው። ሲምፕሊስቲክ አፕሮች ነው ይሄ ጦርነት ነው። መጀመሪያ ሞራሊ መልሰውና ወደ ሌሎች አናሊሲሶች እንሄዳለን። ኖ ጠየቅ ይኸውልህ፣ አንተ ጥያቄውን ትይዛለህ፣ መልስ እኔ ነኝ የሚይዘው። that's the way the game works። ጠየቅ አይደለ? የኤርትራና የኢትዮጵያና የትግራይ ጦርነት ኖቬምበር 2020 አልጀመረም። ይሄ ጦርነት ከ2018 ራይት አዌይ ነው የጀመረው። ምን ነበረ ሲል የነበረው ትዝ ይልሃል? የስምምነቱ ገና ኢሳያስና አብይ አብረው ሲመጡ I wanted to see ደብረጽዮን there ያን ነበር ስለ ነበረው መሆን ያልመስ ለምን በአዲስ አበባ በመቀሌ ላይ ተራምዳ ከኤርትራ ጋር ሰላም መፍጠር አትችልም ነበር ስል ነበር። ምክንያቱም ጂኦግራፊካሊ ሂስቶሪካሊ ሶሻሊ ፊዚብል አይደለም። ሌላው ደግሞ በህዋትና በሻዕቢያ መካከል ያለው ግጭት ዛሬ የጀመረ አይደለም። ለዚህ ነው የሁለቱ ሀገሮች ፖለቲካዊ፣ ማህበራዊ እና የሴኩሪቲ ቁርኝነት ሲምፕሊስቲክ አድርጎ በሉዓላዊነት በሌላ ማየት ሪያሊስቲክ አይደለም። ኮምፕሬሄንሲቭ በሆነ መልኩ በ2015-16-17 የሶማሌ ልዩ ኃይል ኦሮሚያ ገብቶ የፈጸመውን በደል ያወገዝክ ሰው ባሻገር ከኤርትራ የሆነ ጦር መጥቶ ትግራይ ከሌላ ሀገር መጥቶ የፈጸመውን ጭፍጨፋ ለማውገዝ መቸገርህ የሚናገረው ነገር የለም። እኔማ ለዛማ የፌደራል መንግስትም ትግራይ ወስዶ ገብቶ መዋጋቱ፣ የአማራ ልዩ ኃይልም ትግራይ ገብቶ መዋጋቱ፣ የህወሓት ጦር መጥቶ አማራ ክልልና አፋር መግባቱ ትክክል አልነበረም። ያን ብለህ ግን በስሎጋን የምታልፈው ጉዳይ አይደለም። ምክንያቱም ከመግባታቸው ጀርባ
ፖለቲካል ኢኮኖሚክ እና ሴኩሪቲ ሪያሊቲዎች አሉ ለአመታት የቆዩ ነገሮችን አቃለን እንሂድ ከተባለ ለምሳሌ የአማራ ክልል የኃይል ትግራይ የገባው ዝም ብሎ አይደለም ሂስቶሪካሊ የሆኑ ግጭቶች ነበሩ እነዚህ ድንበሮች ላይ መጽሐፉ ላይ ጽፌያለሁ ለምሳሌ ባህር ዳር ሲሄድ ከገዱ ፕሬዝዳንት ገዱ አንዳርጋቸው ጋር የነበረን አንድ ውይይት ስለዚህ ድንበር ጉዳይ ነበር ስለዚህ ጉዳይ ነበር እኮ እሱ